ጥሩ እንቅልፍ ተኝታችሁ አድራችሁ በቂ የሆነ እረፍትም አግኝታችሁ አንዳንድ ጊዜ ግን ከፍተኛ የሆነ የድካም ስሜት ሊያጋጥማችሁ ይችላል። የቆዳ፣ የፀጉር፣ የባህሪና ሌሎች ለውጦች ለምን በሴቶች ላይ በብዛት እንደሚያጋጥሙ አሳስቧችሁ ሊሆን ይችላል። ነገር ግን የአብዛኛው ችግር መፍትሄ ብዙ መድኃኒቶችን መውሰድና ውስብስብ የሆኑ የጤና ምርመሮችን ማድረግ ላይሆን ይችላል። የእነዚህ ችግሮች መፍትሄ በአብዛኛው ቀን በቀን ከምትመገቡት ምግብ ጋር በጥብቅ የተገናኘ ነው። በዚህ ቪዲዮ ለሴቶች ጤና ተመራጭ የሆኑ የምግብ አይነቶችን እነግራቸዋለሁ። እነዚህ ምግቦችም በዋናነት ሆርሞንን በማስተካከል እርግዝና እንዲከሰት በማገዝ የአጥንት ጥንካሬን በማሻሻል የቆዳን ጤንነት በመጠበቅ በአጠቃላይ ጤናን በማሻሻል ከፍተኛ ጠቀሜታ አላቸው። ወጣት ሴቶችም ሆናችሁ በስራ የተጠመዳችሁ እርጉዝ ሴቶች ወይም ለማርገዝ ያቀዳችሁ ሴቶች ይህ ቪዲዮ ለእናንተ ነው። ለዚህ ቻናል አዲስ ከሆናችሁ ስለ ሴቶች ጤናና ስለ ስነ ተዋልዶ ጤናን በተመለከተ መረጃዎችን የማቀርብበት ነው። ታዲያ እንደተለመደው ቪዲዮውን ላይክ፣ ሼር እና ሰብስክራይብ በማድረግ ጀምሩ። ሰላም ጤና ይስጥልኝ። ዶክተር መሰለ ነኝ፣ የጽንስና ማህፀን ስፔሻሊስት ሐኪም። ዛሬ ይዤላችሁ የቀረብኩት ለሴቶች ጤና ዋነኛ መሰረት የሚጥል ነጥብ ነው። በአንድም ይሁን በሌላ መልኩ አመጋገብ ከጤና ጋር የተያያዘ ነው። ታዲያ ትክክለኛውን አመጋገብ ለይቶ ማወቅ ዘላቂ ጤናን ለማግኘት ብቻ ሳይሆን ዘርፈ ብዙ ጥቅሞች አሉት። የሴቶች ተፈጥሮ ልዩና ድንቅ ነው። በየወሩ የወር አበባ ዑደት፣ እርግዝና፣ ጡት ማጥባት፣ የሆርሞን ለውጦች፣ ማረጥ እንዲህ እያለ ብዙ ለውጦች ይከናወኑበታል። ስለሆነም የምግብ አማራጮች ከነዚህ ለውጦች ጋር አብረው እንዲሄዱ በሚያስችል ሁኔታ መቃኘት ይኖርባቸዋል። ሴቶች በየጊዜው ማካተት ያለባቸውን የምግብ አይነቶች በዚህ ቪዲዮ ነግራቸዋለሁ። አብራችሁ ይቆዩ። የመጀመሪያው አረንጓዴ አትክልቶችን አዘውትሮ መጠቀም፣ በተለይም ደግሞ ቅጠላቅጠሎች። እነዚህ የስነ ምግብ ንግስቶች ናቸው። እንደ ቆስጣ፣ ጎመን እና ሌሎች አረንጓዴ ቅጠላቅጠል አትክልቶች በአይረን፣ በፎሌት፣ በማግኒዚየም እና በአሰር የበለጸጉ ናቸው። እነኚህ ምግቦች ማዘውተር የደም ማነስን ለመከላከል፣ የሆርሞን ስርዓትን ለማሻሻል፣ ከፍተኛ የሆነ የድካም ስሜትን ለመቀነስ እንዲሁም የምግብ መፈጨትን ለማሳለጥ በእጅጉ ያግዛል። ስለዚህ አረንጓዴ አትክልቶች በተለይም ደግሞ ቅጠላቅጠሎችን ማዘውተር የሴቶች ቁጥር አንድ ቀዳሚ ምርጫቸው መሆን ይኖርበታል። ብዛት ያለው የወር አበባ ዑደት ለሚያስቸግራቸው ሴቶች፣ የአቅም ማነስ ወይም ደግሞ የኃይል ማጣት ላለባቸው ሴቶች አረንጓዴ ቅጠላቅጠሎች የመጀመሪያ ምርጫ ናቸው። ሁለተኛው ሴቶች ቢያዘወትሩት ዘርፈ ብዙ ጥቅም ከሚያገኙበት የምግብ ዘር አንዱ እንቁላል ነው። እንቁላል ለሴቶች ጤና ከሚያስፈልጉና በሁሉ ነገር የተሟላ የምግብ አይነት ነው። እንቁላል ጥራት ባለው ፕሮቲን፣ ኮላይን፣ ይህም ማለት ለእንቁላል ጤንነት ወሳኝ የሆነ ንጥረ ነገር፣ በቢ ቫይታሚን እና በጤናማ ቅባት የበለጸገ ስለሆነ ተፈጥሯዊ የሆነ ዘርፈ ብዙ ጥቅሞችን ይሰጣል። ሴቶች እንቁላልን አዘውትረው ሲጠቀሙ የሆርሞን ምርታቸው የተስተካከለ ይሆናል፣ የማርገዝ ዕድላቸው ይጨምራል፣ ለቆዳቸውና ለፀጉራቸው ጤንነት ከፍተኛ ጠቀሜታ ይሰጣል፣ እንዲሁም ለጡንቻዎች ጥንካሬ አይተኬ ሚና ይጫወታል። አንድ እንቁላል በቀን መመገብ በጤናችሁ ላይ ከምትገምቱት በላይ ዘርፈ ብዙ የሆኑ ጥቅሞችን ይዞላችሁ ይመጣል። ሶስተኛው ሴቶች ቢያዘወትሩት የሚመከረው የምግብ አይነት ስባማ አሳዎች ወይም ደግሞ ፋቲ ፊሽ። እነዚህ ስባማ አሳዎች እንደ ሳልመን እና የመሳሰሉት የአሳ አይነቶች የሚገኙበት ሲሆን በዋናነትም በጤናማ ቅባትና ኦሜጋ 3 በተባለው ፋቲ አሲድ የበለጸጉ ናቸው። ስለሆነም ሴቶች በኦሜጋ 3 የበለጸጉ ምግቦችን የሚያዘወትሩ ከሆነ እነኚህን ጥቅሞች ያገኛሉ። የሴሎችን ቁጣ ለመቀነስ፣ የአንጎል ጤንነትን ለመጠበቅና ለማሻሻል፣ ኢምፕሩቭ ሙድስ ወይም ደግሞ ስሜትንና ባህሪን ለማሻሻል፣ የልብ ጤንነትን ለማሻሻል እና የማርገዝ ዕድልን ለመጨመር እነዚህ የአሳ አይነቶች ከፍተኛውን ሚና ይጫወታል። እንደ ሳልመን፣ ሳርዲነስ እና ማክረል የመሳሰሉ የአሳ አይነቶች በኦሜጋ 3 የበለጸጉ የአሳ አይነቶች ሲሆኑ ዘርፈ ብዙ የሆኑ የጤና ጥቅሞችን ይሰጣል። ምናልባት አሳ መመገብ ለማይችሉ ሴቶች እንደ ተልባ፣ ኦቾሌኒ ወይም ደግሞ ለውዝ፣ ቺያሲድ እና የመሳሰሉትን ምግቦች ቢመገቡ እጅግ በጣም ይመከራል። አራተኛው ወተትና የወተት ተዋጽኦች። እነዚህ ምግቦች ለየት ባለ መልኩ በካልሲየም የበለጸጉ ምግቦች ናቸው። በተለይ የአጥንት መሳሳትና ህመም ለሚያጋጥማቸው ሴቶች እነዚህ ምግቦች ቢያዘወትሩ ይመከራል። ስለሆነም ሴቶች ወተትና የወተት ተዋጽኦችን አዘውትረው የሚጠቀሙ ከሆነ እነኚህን ጥቅሞች ያገኛል። የአጥንት ጥንካሬ የተሻሻለ እንዲሆን እነኚህ ምግቦች ከፍተኛውን ሚና ይጫወታል። ጤናማና ጠንካራ ጥርስ እንዲኖርና ጤናማ ጡንቻዎች እንዲኖሩ እነኚህ ምግቦች ከፍተኛውን ሚና ይጫወታል። አምስተኛ ጥራጥሬዎችን አዘውትሮ መጠቀም እንደ ባቄላ፣ ሽምብራ፣ ምስር፣ አተር እና የመሳሰሉት የጥራጥሬ አይነቶች የሴቶች የኃይል ምንጭ ሚስጥሮች ናቸው። ሴቶች እነዚህን ጥራጥሬዎች የሚያዘወትሩ ከሆነ ፕላንት ቤስድ የሆነ ፕሮቲንን ለማግኘት፣ በአይረን የበለጸጉ ስለሆነ የደም ማነስን ለመከላከል፣ በፋይበር የበለጸጉ ስለሆነ የምግብ መፈጨትንና ድርቀትን ለመከላከል እንዲሁም ደግሞ በፎሌት የበለጸጉ ስለሆነ ጤናማ እንቁላል እንዲኖራቸው ከፍተኛውን ሚና ይጫወታል። ስለዚህ ጥራጥሬዎችን
አዘውትራችሁ ተመገቡ። በአጠቃላይ እነዚህን ጥራጥሬዎች የሚያዘወትሩ ሴቶች እነኚህን ጥቅሞች ያገኛሉ። አንደኛ፣ የደም ማነስን ይከላከላሉ። ሁለተኛ፣ የደም ስኳርን ለማስተካከል ከፍተኛ ጠቀሜታ አላቸው። እንዲሁም የአጥንት ጤንነትን ለማሻሻልና የሆርሞን ስርዓትን ለማስተካከል አይተኬ ሚና ይጫወታሉ። ስድስተኛ፣ ለውዝና ሌሎች ቅባታማ ምግቦች። እነዚህ ትንንሽዬ ምግቦች ግን ደግሞ አይተኬ ሚና ጤና ላይ የሚጫወቱ ኦቾሎኒ ወይም ደግሞ ለውዝ፣ ተልባ፣ ሱፍ፣ ቺያሲድ እና ሌሎች የቅባት እህሎች በጤናማ ቅባቶች የበለጸጉ በዚንክ ማግኒዚየም እና አንቲ ኦክሲዳንት የበለጸጉ ስለሆነ ከፍተኛ የሆነ የጤና ጥቅምን ይሰጣል። ስለሆነም ሴቶች እነኚህ ምግቦች በተለየ ሁኔታ የሚያዘወትሩ ከሆነ እነኚህን ጥቅሞች ያገኛሉ። የማርገዝ እድላቸውን ለመጨመር ከፍተኛ ጠቀሜታ ይሰጣል። የቆዳ ጤንነትን ለመጠበቅ አይተኬ ሚና ይጫወታል። የሆርሞን ስርዓትን ለማስተካከል እና የልብ ጤንነትን ለማሻሻል እነኚህ ምግቦች ከፍተኛ ሚና ይጫወታል። በቀን ብዙ የቅባት እህሎችን መመገብ ላይጠበቅባቸው ይችላል። ነገር ግን ትንሽዬም ቢሆን በየቀኑ እነኚህ ምግቦች ቀላቅሎ መጠቀም ከፍተኛ የሆነ የጤና በረከቶችን ይዞላቸው ይመጣል። ስለዚህ በየቀኑ የቅባት እህሎችን ቀላቅላችሁ ተጠቀሙ። ሰባተኛ፣ በአንቲ ኦክሲዳንት የበለጸጉ ፍራፍሬዎችን ማዘውተር። አፕል፣ ብርቱካን፣ እንጆሪ እና ሌሎች ፍራፍሬዎች በአንቲ ኦክሲዳንት የበለጸጉ ፍራፍሬዎች ናቸው። ስለሆነም ሴቶች እነዚህን ፍራፍሬዎች አዘውትረው የሚጠቀሙ ከሆነ እነዚህን ጥቅሞች ያገኛሉ። የመጀመሪያው ቶሎ ማርጀትን ለመከላከል ያግዛቸዋል። በሽታ የመከላከል አቅማቸውን በእጅጉ ይጨምረዋል። የቆዳ ጤንነትን ለማሻሻል እና ሴሎችን ከጉዳት ለመጠበቅ ከፍተኛ የሆነ ሚና ይጫወታል። በተጨማሪም እነዚህ ፍራፍሬዎች በቫይታሚን ሲ የበለጸጉ ስለሆነ የአይረን አብዞርብሽንን ለመጨመር በዚህም የተነሳ የደም ማነስን ለመከላከል ከፍተኛ ጠቀሜታ አላቸው። ስለዚህ በተቻለ መጠን እነዚህን ፍራፍሬዎች አልፎ አልፎ መጠቀም ዘርፈ ብዙ የሆነ የጤና በረከቶችን ይዘው ይመጣል። ስምንተኛ፣ አቮካዶን አዘውትሮ መጠቀም። አቮካዶ በጤናማ ቅባት የበለጸገ ሲሆን በተለይም ደግሞ ሞኖ አንሳቹሬትድ ፋት በተባለው የተዋቀረና ፖታሺየምን በብዛት በውስጡ የያዘ ነው። ስለሆነም ሴቶች አቮካዶን አዘውትረው የሚጠቀሙ ከሆነ እነዚህን ጥቅሞች ያገኛሉ። የሆርሞን መመረትን ለመጨመር በእጅጉ ያግዛቸዋል። የአንጎል ጤንነትን ለመጠበቅና ለማሻሻል አቮካዶ አይተኬ ሚና ይጫወታል። የቆዳን ተለጣጭነት ለማሳደግና ለማበልጸግ እንዲሁም ደግሞ የልብ ጤንነትን ለማሻሻል አቮካዶ አይተኬ ሚና ይጫወታል። አስረኛው፣ ዝንጅብልን አዘውትሮ መጠቀም። ዝንጅብል የሴቶች ተፈጥሯዊ የሴሎች ቁጣን የሚቀንስ የምግብ አይነት ሲሆን ኦር ደግሞ ናቹራል አንቲ ኢንፍላማቶሪ ፉድስ ከምንላቸው ውስጥ አንዱ ዝንጅብል በዋናነት ይጠቀሳል። ስለዚህ ሴቶች ዝንጅብልን አዘውትረው የሚጠቀሙ ከሆነ እነዚህን ጥቅሞች ያገኛል። የወር አበባ ህመምን ለመቀነስ ዝንጅብል ከፍተኛው ሚና ይጫወታል። የምግብ መፈጨትን ለማቀላጠፍ ዝንጅብል አይተኬ ሚና አለው። እንዲሁም በሽታ የመከላከል አቅምን ለማሳደግ ዝንጅብል ወሳኝ ሚና ይጫወታል። ስለሆነም ዝንጅብልን አልፎ አልፎም ቢሆን ከምግብ ጋር ቀላቅሎ መጠቀም እጅግ በጣም ይመከራል። ይህንን ግን አስተውሉ። ሴቶች ብዛት ያለው ምግብ ሳይሆን የሚፈልጉት የተመጣጠነ በንጥረ ነገሮች የተሟላ እንዲሁም ደግሞ ዘላቂ የሆነ የምግብ ሜኑ ነው የሚያስፈልጋቸው። ምግብ በፍጹም ጠላት አይሆንም። ይልቁንም ራስን ለመጠበቅ የሚያስችል ወሳኝ አቅም አለው። ዋናው ነገር ምርጫን ማስተካከልና የትኛው ጠቃሚ ምግብ ነው የሚለውን ለይቶ ማወቅ ላይ ማተኮር ነው። ዛሬ ሰውነታችሁን በተመጣጠነ ምግብ ስትገነቡት የሆርሞን ስርዓታችሁ፣ ስራ የመስራት አቅማችሁ፣ ስሜታችሁ፣ የቆዳ ጤንነታችሁና አጠቃላይ በጤና የመኖር ዋስትናችሁ ይሆናል። ቪዲዮውን ከወደዳችሁት ለሌሎችም ሰዎች ተደራሽ እንዲሆን ላይክ እና ሼር አድርጉ። ቻናሉን ሰብስክራይብ በማድረግና የደወል ምልክቷን በማብራት ቤተሰብ ይሁን። በዚህ ቪዲዮ ያልተመለሰላችሁ ጥያቄ ካለ አስተያየት መስጫው ላይ አስቀምጡ። ለዛሬ ያዘጋጀሁት ይህንን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸር እንሰንብት።